የሰው ልጆችን ካሉበት ቦታ የሚነቀንቀው ነገር ምንድነው ብትሉኝ ዊሊንግነስ ቱ ዱ ኢት ብትተውትም የማይተዋችሁ የሚነዘንዛችሁ ከውስጥ የሚነሳ በርኒንግ ዲዛይር ያስፈልጋል። የሆነ ዊሊንግነስ ያስፈልጋል ለመለወጥ። ዊሊንግነስ የሌለውን ሰው ምንም ብታደርጉት ልትለውጡት አትችሉም። አንድ ሰው ስኬታማ መሆን ከፈለገ አሁን ካለበት ከከሰረ ቢዝነስ መስራት ከማይፈልግበት መስሪያ ቤት ውስጥ ነው ትልቅ ነገር ማውጣት። እሱን እርግጠኛ ከሆናችሁ ነው ወደፊት የምትፈልጉት ነገር ማሳካት እንደምትችሉ ካወቃ። ልትተኙ በሚዳዳችሁ ሰዓት የምታደርጉት የትኛውም ነገር ልክ በልጅነታችሁ ከፈቃዳችሁ ውጭ የገባው ነገር ሁሉ እንደገባው ህይወታችሁ ውስጥ ገብቶ የሚገዛችሁ ፓተርን ይሆናል። የሰው ትልቁ ኃይል ያለው እንቅልፍ ውስጥ ነው። በምትተኙበት ሰዓት የሰው ልጅ ነቅቶ ባለበት ሰዓት ማድረግ የማይችለው ነገር የሚሆንበት ሰዓት ነው ሌሊት። ውጤቱ እንዴት እንደሚመጣ ጭምር እናውቃለን፣ ግን አይመጣም። የሆነ ወደ ኋላ የሚጎትተን የማናውቀው ኃይል አለ። እሱ ምን ተብሎ ይጠራል? ፓራዳይም። ይሄን ፓራዳይም ማን ነው የሰራው? የኖርንበት ማህበረሰብ ነው የሰራው። እዚህ ፓራዳይም ውስጥ ሶስት ነገሮች አሉ። አንደኛው እምነት ነው። እምነት ስላችሁ የሃይማኖት እምነት ማለት አይደለም። ስለ ራሳችን፣ ስለ ዓለም፣ ስለ ምናምን የምናምነው እምነት ማለት ነው። አሁን ለምሳሌ ኦኬ አሁን ኢትዮጵያ እየበለጸገች ነው እየደህየች ነው የምትሄደው ተብሎ ቢጠየቅ ሁሉም ሰው የሚሰጠው መልስ የተለያየ ነው። ሁለቶቹም ጎሳዎች የሚጠቅሱትም ማስረጃ የተለያየ ነው። ለምንድን ነው አንደኛው ቡድን ይሄኛውን የሚጠቅሰው? ለምንድን ነው ሌላኛው ቡድን ይሄኛውን የሚጠቅሰው? ውስጣችን ካለው ፕሮግራም ተነስተን ነው የምናየውን ነገር የምንመለከተው። ወደ ግል ህይወታችን ስንመጣ ብዙዎቻችን ምናልባት እንግዲህ እናንተ ታውቃላችሁ፣ ብዙዎቻችን ህይወት ውስጥ ያንዳንዱ ትልቁ ችግር ግንኙነት ነው። ያንዳንዱ ትልቁ ችግር ጤና ነው። ያንዳንዱ ትልቁ ችግር ገንዘብ ነው። ሁላችንም የየራሳችን በጣም ጎላ ብሎ የሚታይ የሆነ ችግር አለብን። ለምንድን ነው እሱ ችግር መፈታት የማይችለው ነው ጥያቄው። ማይፈታበት ብቸኛው ምክንያት ምንድን ነው? የሚያታግለን ለምን ይመስላችኋል? አሁን እንደነገርኳችሁ ውጤቱ የሚመጣው ከየት ነው? ከውስጥ ነው። ውጤቱን ያስገቡት እነማን ናቸው? ሌሎች ሰዎች ናቸው። በእኛ በኩል አልፎ ነው ውጤቱ የሚመጣው እንጂ ውጤቱን ፓተርን ያደረግነው ግን እኛ አይደለም። ስለዚህ መለወጥ እንፈልጋለን ማለት ነው። መለወጥ ስንፈልግ ወደ ነው የምንሄደው ማለት ነው። ውጤቱን በቀጥታ ባለበት ቦታ ላይ ወደ መለወጥ ነው የምንሄደው። ለምሳሌ አንድ በየወሩ የገንዘብ እጥረት ወይም ውስንነት ውስጥ የሚኖር ሰው ምንድን ነው የሚያደርገው? ወደፊት ያበላል ብሎ የሚያስበውን ትምህርት ይማራል፣ ወይም አገር ይለቃል፣ ወይም ከአንደኛው ስራ ወጥቶ ሁለተኛው ስራ ይሰራል፣ ወይ ስራውን አይነት ይቀይራል፣ ቢዝነሱን ይቀይራል፣ ወይ የሆነ ነገር ያደርጋል። በዚህ አይነት መንገድ ልንቀይረው የምንችለው ነገር ቋሚ የሆነ እያደገ መሄድ ለውጥ ሊያመጣ አይችልም። ከገንዘብ ጋር ያለን ስነልቦናዊ ቁርኝት በውስጥ በኩል ከለወጥን ግን ለአንዴና ለመጨረሻ ጊዜ ከገንዘብ ጋር ያለን ግብግብ ያበቃና ሌላ አይነት ህይወት ነው የምንጀምረው ማለት ነው። this is the reality in the world። እሺ እሱን እንዴት ነው የምናደርገው? የመጀመሪያ ዝግጁ ናቸው? የመጀመሪያው የሰው ልጆችን ካሉበት ቦታ የሚነቀንቀው ነገር ምንድነው ብትሉኝ ምን ይመስላችኋል? ዊሊንግነስ ቱ ዱ ኢት። ይህንን ናፖሊዮን ሂል በርኒንግ ዲዛይር ይለዋል። የተቀጣጠለ የማይለቅ ከውስጥ የሆነ በውጭ በኩል የሚደረግ ጫና። እንደዚህ አይነት ሞቲቬሽናል ስፒች ስታገኙ የሚነሳሳና ቤት ስትሄዱ የሚጠፋ ሳይሆን ከውስጥ የሚነሳ ምክንያቱ ትርጉም የሚሰጥ ብትተውትም የማይተዋችሁ የሚነዘንዛችሁ ከውስጥ የሚነሳ የሆነ በርኒንግ ዲዛይር ያስፈልጋል። የሆነ ዊሊንግነስ ያስፈልጋል ለመለወጥ። ዊሊንግነስ የሌለውን ሰው ምንም ብታደርጉት ልትለውጡት አትችሉም። እውቀትም ሊኖረው ይችላል፣ ምንም ሊኖረው ይችላል። if you are not willing በፍጹም ልትለውጡት አትችሉም የማትፈልጉትን ነገር። ዊሊንግ የሆነ ሰው ቀጥሎ የሚጠየቀው ጥያቄ አለ። ምንድን ነው ማድረግ የምትፈልጉት? እስካሁን የመጣውን ውጤት መለወጥ ነበር ኢነርጂያችንን ሲጨርስ የነበረው። መለወጥ የምንፈልገው ገቢ አለ፣ መለወጥ የምንፈልገው የጋብቻ ፓተርን አለ፣ መለወጥ የምንፈልገው የሆነ ነገር አለ። ኦኬ ህይወታችሁን እንደገና ዲዛይን አርጉ ብትባሉ እናንተ በምትፈልጉት መንገድ ምን አይነት ህይወት ነበር የምትኖሩት? what does it look like ልትነግሩን ትችላላችሁ ወይ? እስኪ ለምን እንዲያታደርጉ እስከ ዛሬ ዓመት ድረስ ልታመጧቸው የምትፈልጓቸውን ውጤቶች ጻፉና እዛ ውጤት ጋር ለመድረስ የሚያስፈልጉ ኤሌመንቶችን እስከ ታች ዘርዝሩ። አንዴ ቃል ስጣችሁ
ከዛ በኋላ እሱን ከጻፋችሁ በኋላ በዛሬና በዛሬ ዓመት መካከል የቆሙትን እዛ ቦታ ለመድረስ የሚያስፈልጓቸው ነገሮች ዘርዝራችሁ ጻፉ። ለምሳሌ የሆነ አይነት ቢዝነስ መጀመር ከሆነ ገንዘብ ያስፈልጋችኋል፣ አብሯችሁ የሚሰሩ ታለንቶች ያስፈልጋሉ ምናምን፣ እናንተ የምትዘረዝሯቸው ነገሮች ይኖራል። አንድ በአንድ እዛ ቦታ ለመድረስ የሚያስፈልጓችሁን አሁን የሌላችሁን ነገር ዘርዝሩና እስኪ ጻፉ። ሁላችሁም ማለት ነው። ደስ ይለኛል ሁላችሁም ብትሰሩት ይሄን ነገር። ዊሊንግ መሆናችሁን የምናውቀው በዚህ ነው ማለት ነው። አሁኑ እስከ ዛሬ ዓመት ማሳካት የምትፈልጉት በጣም የሚያስፈልጋችሁ በህይወታችሁ ውስጥ ያስፈልገናል የምትሉት አንድ ነገር ምንድነው? እስከ ዛሬ ዓመት ድረስ እንግዲህ ከዛሬ ማታ ጀምሮ ይቆጥራል ጊዜው ማለት ነው። አንድ ሲንግል ነገር አድርጉ እስከ ዛሬ ዓመት ድረስ ማሳካት የምትፈልጉት። ከዚህ በላይ የሚመቻችሁ እስከ ዛሬ 5 ዓመት ማድረግ ከሆነ እስከ ዛሬ 5 ዓመት ማድረግ ትችላላችሁ። ለእናንተ እንደሚመቻችሁ አድርጉ። በጣም ተንቦርቅቆ ከአቅም በላይ እንዳይመስል ሽክፍ አድርጋችሁ በአመት ውስጥ መጨረስ የምትፈልጉትን ነገር ብታስቀምጡ የበለጠ ወደ እውነታ የቀረበ ነው። እዛ ለመድረስ የግድ የሚያስፈልጓችሁን ነገሮች ዘርዝራችሁ ጻፉ። እውቀት ከሆነ ልምድ ከሆነ እሱንም ጭምር ነው ማለት ነው። የግዴታ ቁሳዊ ነገር ብቻ አይደለም የሚያስፈልገው። ሐሳባችሁን ለሰው ማጋራት ኮሚኒኬት ማድረግ ከሆነ እሱን ሁሉንም የሚያስፈልጋችሁ እዛ ቦታ ላይ ለመድረስ የሚያስፈልጋችሁ አሁን የሌላችሁ ያን ዓላማ ለማሳካት የግድ የሚያስፈልጓችሁን ነገሮች ዘርዝራችሁ ጻፉ። ከፈለጋችሁ እንደ ስቶሪ ማድረግ ትችላላችሁ። ምናልባት በዛ መንገድ የሚቀናችሁ ከሆነ የዛሬን ዓመት ወደ ዛሬ አምጡትና ባለፈው ዓመት ውስጥ ስለተከናወነው ነገር በስቶሪ መልክ መናገር ትችላላችሁ። ይሄው አሁን ይሄን ካምፓኒ አቋቁም ያለው እነዚህ ሰራተኞች እየሰሩ ነው የምትሉት ነገር ማለት ነው። ልክ እንዳለፈ አድርጋችሁ ማውራት የምትፈልጉት ያለቀ ነገር ምንድን ነው? የዛሬን ዓመት ወደዚህ አምጡና ማለት ነው። ወደ ዛሬ ልክ ስቶሪ እየነገራችሁ ነው ማለት ነው ስላለፈው ነገር። እንዴት አይነት ስቶሪ እንዲነገር ትፈልጋላችሁ? የዛሬ ዓመት ወደ ዛሬ ቢመጣ ሲሪየስ ሁኑ። በነገራችን ላይ እርግጠኛ ትራንስፎርም እንደሚያደርጋችሁ ስለማቅ ነው። ይሄን ነገር በትክክል ብትይዙት ብታደርጉት is going to change you። ውስጣችሁ ያለውን ለራሳችሁ ያላችሁን ግንዛቤ ሙሉ በሙሉ ይለውጠዋል። ቀጥዬ የምነግራችሁ ነገር አለ ይሄን ከጨረሳችሁ በኋላ። እሺ የዘረዘራችኋቸውን የሚያስፈልጓቸውን ነገሮች እዩና ዛሬ ማታ መሰራት የሚችል የትኛው ነው? ለምሳሌ አሁን ገንዘብ ከሆነ የምትፈልጉትና ገንዘቡ ከሌለ ከገንዘብ መነሳት አትችሉም። ኦብቪየስ ነው። ኦኬ ገንዘቡ የሚገኝበትን መንገድ ማፈላለግ ላይ ልትሰሩ ትችላላችሁ። አንድ ከዛሬ ጀምረ ሪሰርች ማድረግ እንችላለን ማለት ነው። ምክንያቱም ገንዘብ ለአንድ ፕሮጀክት መፈላለግ የሚቻልባቸው በጣም ብዙ መንገዶች ስላሉ፣ ወይንም ለዛ ልትጀምሩ ላሰባችሁት ቢዝነስ ሞዴል መስራት የሚያዋጣ በዚህ ዘመን ውስጥ የሚሰራ ትንሽ ካፒታል የሚፈልግ በጥቂት ሰዎች የሚሰራ ግን በ100 እና 1000 ስኬል አፕ መደረግ የሚችል ምን አይነት ቢዝነስ ነው በዚህ ቶፒክ ላይ ብላችሁ ሪሰርች ማድረግ ትችላላችሁ። ዛሬ ማታ ገንዘቡን የሚያመጣውን ቢዝነስ መገንባት ትችላላችሁ ማለት ነው። አንድ ነገር ልንገራችሁ። በነገራችን ላይ ቢዝነስ መገንባት ለምትፈልጉ ሰዎች ቢዝነስ መገንባት ያለባቸው ገንዘብ የሌላቸው ሰዎች ናቸው። ቢዝነስ በገንዘብ የሚገነባ ይመስላችኋል ሰዎች። ይኸውልህ ገንዘብ ያለው ሰው ቢዝነስ የለውም። ኢንቨስት ማድረግ የሚፈልግበት ቦታ ከሌለው አሁን ማለት ነው። ገንዘብ የሌለው ሰው ግን ወደ ገንዘብ መለወጥ የሚችል ያለቀ ቢዝነስ እጁ ላይ ሊኖረው ያስፈልጋል ማለት ነው። ገንዘብ ከሆነ የሚፈልገው ገንዘብ የሌለው ሰው ምንድን ነው መፍጠር ያለበት ማለት ነው? ቢዝነስ መፍጠር ያለበት በደንብ አድርጎ ማጥናት ያለበት በደንብ አድርጎ ዲዛይን ማድረግ ያለበት ቢዝነስ ሞዴሉን ሁሉን ዝርዝር ነገር ደንበኞቹ የሚፈልጉትን እያንዳንዱ ረቂቅ አይተም ጭምር ማጥናት ያለበት ገንዘብ የሌለው ሰው ነው። ለምን ቢባል ገንዘብ ያለው ሰው ያለቀው ነገር ላይ ገንዘቡን ይዞ ይመጣል። እናንተ ደግሞ ያለቀውን ቢዝነስ ይዛችሁ ትመጣላችሁ። ያንን ማድረግ የምንችልበት ብዙ መንገድ አለ። መንገዶቹን መፈለግ አንደኛው ነገር ነው ማለት ነው። ስለዚህ ወደፊት ሳይሆን ዛሬ ማታ ተቆርሶ የሚጀመር አንድ ነገር እስኪ ከዛ ውስጥ አውጡ። አንድ ነገር ቢያንስ አንድ ነገር በዚህ ሳምንት ወይም በዚህ ወር መደረግ የሚችል የሆነ ነገር ከዘረዘራችሁት ነገር ውስጥ አንድ ነገር አውጡ እስቲ። ያወጣ ሰው ካለ ትነግሩኛላችሁ። ገንዘብም ሰውም ምንም የማያስፈልግ እናንተ ዛሬ መጀመር የምትችሉት ምንድን ነው? ከዛ ውስጥ ከዛ ለምት ውስጥ ትልቅ ቢዝነስ መፍጠር ከፈለጋችሁ አሁን ነው የሚፈጠር። አሁን ማውራት በሰ ማለት
ይሄንን ነው የምፈልገው። ግን በጣም ብዙ የማታውቁት ነገር አለ። ሐሳቡ አሁን ነው የሚመጣው፣ አሁን ነው የሚጻፈው። እጃችሁ ላይ የመጣውን ነገር አሁን ነው የምትጽፉት። የማታውቁትን የሌላችሁንም ጭምር ዘርዝራችሁ የምታውጡት አሁን በዚህ ሰዓት ነው። ኦኬ፣ ከነዚህ ውስጥ የትኛው ቀድሞ ቢሰራ ነው ወደ የትኛው የሚያመራኝ? አሁን ነው ፕራዮሪታይዝ የምታደርጉት። መቼ ነው የሚሰራው? ዛሬ ነው። በዚህ መንገድ ከቀጠላችሁ እስከ ዛሬ ዓመት ድረስ ተአምር የሚመስል ነገር መስራት ትችላላችሁ። አሁን የሚባልበት ሰዓት ላይ ከሰራችሁ ማለት ነው። ወደ አሁን ካልመጣ ግን እንዲሁ ህልም ይሆናል እንጂ ወዴትም አይመጣም። እሺ፣ ዛሬ የሚሰራውን ነገር ያወጣ ሰው እስኪ እጁን ያሳይ። እናያለን አንድ በአንድ። እንደምትመለከቱት ነው እንግዲህ 10% አይሞላም። what happened? ስለዚህ አሁን ትልልቅ ነገሮች እዚህ ዓለም ላይ ባይሆኑ ይገርማል። ይኸውላችሁ ምንድን ነው መሰላችሁ? የእውነት ከፈለግኩት አንድን ነገር የሚከለክለኝ ምንም አይነት ሰው የለም። እኔ ነኝ የምከለክለው። እንደማደርገው እርግጠኛ ለመሆን አሁን ተብሎ የሚቆጠርበት ሰዓት ላይ የምታደርጉት ነገር ብቻ ነው ዋስትናው፣ ነገ አይደለም። ለምን ነገ? አሁን የሚባልበት ሰዓት ላይ ነገሮችን መስራት ከጀመርን ምን ይሆናል መሰላችሁ? አሁን በምትሰሩበት መስሪያ ቤት ውስጥ የሆነ እድል አለ። አሁን ወደፊት ልትገነቡ ላሰባችሁት ቢዝነስ የሚጠቅም ራሳችሁን የምታሰለጥኑበት፣ ራሳችሁን ሪፋይን የምታደርጉበት የሆነ እድል አሁን ባላችሁበት ቦታ ላይ አለ። ነገሮችን ማየት ስንጀምር ዛሬ ነው የሚጀምረው ማለት ነው። አሁን ስራ ቦታ ላይ ስላለሁኝ ስራ ስላለቀኩ እንደዛ የሚባል ነገር የለም። አንድ ሰው ስኬታማ መሆን ከፈለገ አሁን ካለበት ከከሰረ ቢዝነስ መስራት ከማይፈልግበት መስሪያ ቤት ውስጥ ነው ትልቅ ነገር ማውጣት። እሱን እርግጠኛ ከሆናችሁ ነው ወደፊት የምትፈልጉትን ነገር ማሳካት እንደምትችሉ ካወቃ። ስለዚህ እቅድ አርገን ህልም አርገን ወደፊት የምንጽፈው ነገር ዛሬ ካልተጀመረ መቼም አይጀምር። መቼም ኦኬ። እዚህ ላይ ከደረስን ማድረግ ያለብን ነገር ምንድን ነው መሰላችሁ? አንድ ሌላ ጥያቄ ልጠይቃችሁ። ህልማችሁ ተሳክቶ አብቅቷል ብለን እናስብ። አሁን የጻፋችሁት ነገር አልቋል። ገንዘብም አትፈልጉም፣ ሰውም አትፈልጉም፣ ምንም አትፈልጉም። ኦልሬዲ ዳን መሬት ላይ አለ። ምልክቱ ምንድን ነው? መሬት ላይ ቢሆን ኖሮ እስኪ ከእናንተ መካከል አንድ ሰው ፊት ለፊት መጥቶ ያሳካውን ነገር ይንገረን ቢባል ያሳካችሁትን ነገር እዚህ ጋር መታችሁ የምትነግሩ ነገር ምን ይሆን ነበር? አልቋል። በቃ ኦልሬዲ your vision is already done። ስቶሪ የሚነግረን ማን ነው? ውስጥ ያለቀውን ህልሙን የሚነግረን ማን ነው? እዚህ ጋር መጥቶ እና ስለሽ አመሰግናለሁ ይሄን እድል በማግኘቴ። ቀኑ ጥቅምት 12 2017 ነው። ቀኑ የምነግራችሁ ቀን ማለት ነው። ሰዎች ተሰብስበዋል። አብርሃም አለ። ሪል ናቸው ሰዎቹ። የተጀመረ ነው። አብርሃም አለ፣ ብርሃኑ አለ፣ አየሎም አለ። ምክንያት አለኝ ብዙ በሪሶ አለ። እነዚህ መጥተው ዋው ይገርማል ስለሺ ያ እንደዛ ያልከው ነገር እንደዚህ ተሳክቶ በአይናችን አየን። አሜዚንግ። የት ቆሞ ነው እንደዛ የሚሉት? ቦታው አለ ልናገሩ ተው። እሺ እዚህ ጋር ደረስ። በውስጥ እኮ ስንጠራጠር ነበረ። እንዲህ እኮ ስትለን ይቻላል እኮ ስትለን ብዙ አፈግፈገን ነበረ። እንደውም እኮ እነ እከሌ ከኔ ያፈገፈጉ ስላሉ እነ እከሌ እኮ ጀስት እንደዚህ እምቢ ብለው ይሄ ነገር አይሳካም ብለው ሄደዋል። ፈጣሪ ይባርክህ፣ ዘር ማንዘር ይብዛ፣ ለሰው ልጆች ሁሉ የሚጠቅም ነገር ነው ያደረግከው። ሀገራችንን ነው ያስጠራኸው። እዚህ ጋር እኮ እንደዚህ አገር እየጠቀሱ ነው። እዚህ ሀገር ላይ እንደዚህ እኮ አድርገህ ስማችንን አስጠራህን እኮ አኮራህን እኮ። እናመሰግንሃለን። ገና ብዙ ትሰራለህ ይሉኛል። በእርግጠኝነት ይሄ ነው። አንድ አመቴ ነው ብያለሁ ቅድም። እኔ አንድ አመቴ ነው። አንተን የሰራው ደግሞ እግዚአብሔር ነው። ትክክል። ዴዋን ያደረግኩት ከዛ በኋላ ብዙ ጊዜ የምናገረውን ነገር ዴዋን ጉዳዩ ሲገባኝ ፕሮግራሚንግ ዴዋን እንዴት ነው የሚፈታው ሳስብ ሁለት ነገሮች ሂፕኖቴራፒ እንደ NLP። የሚገርማችሁ ሰራሁት ኢማጂኔሽን እንደምማር ሂፕኖቴራፒስት ብዬ አስቀመጥኩ። ስለሺ ሂፕኖቴራፒስት በር አንኳክቶ መጥቶ ነው ኢንተርናሽናሊ የሚታወቅ ሎስ አንጀለስ HMI ሂፕኖቴራፒ እንደ NLP እየተማርኩ ነው። That's amazing. ጀስት የምናገረው ታውቃላችሁ ኦርጋኒክ ምናምን የሚገርም አሜዚንግ ነገር
ተገፍቶ ያው ሜት መሰላችሁ መቀሌ ሄጄ ሰላም ምናምን ከወረደ የተመረቅን ቀን ታስታውሳላችሁ ያልኩትን ነገር ምርቃታችን ላይ ነው የተናገርኩት። የሚገርመው ዴዋን እሱ ነገር መቀሌን ሄድኩት። መቀሌ ሄጄ የሚገርመው አሜዚንግ ነገር ቪዥኔን አብሬ የማሳካ ሰው መቀሌን ያገኙት። ከዛ አሁን ወርልድ ኦርጋኒክ ፕሮዳክት ሼር ካምፓኒ ቦርድ ሰብሳቢ ሆኜ ተመስርቷል። ስራ በአሜዚንግ ገብቷል። ከዛ ደግሞ ቀጥሎ ደግሞ ምን ሆነ መሰላችሁ? ገባው የሆነ የሀገሬ ችግር ሁለት ነገር ብዬ ሁሌ ጭንቅላቴ ውስጥ ይመላለሳል። ሁሌ የሰው ልጆች ሁሉ በተለይ የሀገሬ ምን ሁለት በጣም የወረስነው ነገር ሁለት ነው። አንዱ ቂም፣ ሁለተኛ ድህነት። ይሄንን የሚሽረው ምንድነው ብዬ ሁሌ አስባለሁ። ሁሌ ሰው ምንድነው ምናምን ብዬ አስብን። ኦኬ የሁሉ ሰው ችግር የሆነው መጀመሪያ ይቅርታ፣ ለራሱ ይቅርታ ያደረገ ኤቭሪቲንግ ይከፈታል። ባይዘው ኢማጂኔሽን የሚመጣው ይቅርታ ውስጥ ያለ ድሊት ከሆነ ውስጥ ያለ ልብ ላይ ከወጣ ቅድም ያሸብያቸዋለሁ እዛ ጋር ሰው በልቡ እንደምን እንደዛው ነው የሚለው ፐርፌክት። እኛ የጎደለን ማመን ነው ጋይስ። አሜዚንግ ነገር 0.0 ኢንቨስትመንት ኮስት። ሌላ ትተን ፈጣሪ ሆይ አጥንት ድረስ ዘልቆ የሚገባ እምነት ስጠኝ። ሰተኸኛል፣ አመሰግናለሁ። ፕሬድ ይሆናል። ፐርፌክት ነገር ሌላ ጊዜ እናገራለሁ። አሁን ሌላ ስሜት በጣም ይገርም። የበርኒንግ ዲዛይር ሲል ነበራችሁ አይታችሁታል። አካል ሲለብስ ይሄ ማለት ነው ያው ትክክል። እና ይሄው ነው እና ባካችሁ በጣም ይገርም። ወደ ፖይንቱ ድምጣ። እንግዲህ አሁን ልትፈጥሩ የምትፈልጉትን ነገር ቁልጭ አድርጋችሁ የምታውቁ ከሆነ ወደ ልጅነታችሁ ተመልሳችሁ ያን ህልም ማስረጽ ያስፈልጋል። ሌላ ምናልባት የሚቀጥለው ሳምንት ላይ ይሄንኑ ነገር ደግመን ልነጋገር እንችላለን። አሁን ጊዜ እያለቀ ስለሆነ ማለት እንዴት ነው የምናደርገው? አሁን የገባብን ፓተርን የገባብን መቼ ነው ብለናል? በልጅነት ዞን ውስጥ ባለንበት ሰዓት ነው። አሁን ውጤት እያመጣልን ያለው ከጎለመስን በኋላ ነው። ሁለት ነገር እዚህ ጋር አስተውሉ። ውጤት ፓተርኑ የመጣው ከሌሎች ሰዎች ነው። የገባብን እኛ ምንም በማናቅበት በጨቅላነታችን ጊዜ ነው። አንድ ነገር ካለምንም ሱፐርቪዥን የሰውን ፈቃድ አልፎ መግባት የሚችለው ሰዎች ሂፕኖቲክ በሆኑበት ሰዓት ነው። ሰዎች ጨቅላ በሆኑበት ሰዓት። ጨቅላ ማለት ማሌብል የሆነ ወደምትፈልጉት አቅጣጫ ልታፈሷቸው በምትችሉበት እድሜ ላይ ነው። በጣም አስገራሚ በሆነ መንገድ ሁልጊዜ ባወራው አዲስ የሚሆንብኝ አንድ ነገር ምንድን ነው? በየ24 ሰዓቱ ሁለት ጊዜ ፈጣሪ ወደዛ የልጅነት ሰዓት ተመልሰን ራሳችንን እንደገና እንድንሰራ እድል ሰጥቶናል። ፀሐይ ጠልቃ እንደገና ስትወጣ ካያችሁ በምትፈልጉት መንገድ ራሳችሁን እንድትሰሩ የተሰጣችሁ እድል ነው። ወደ ቅድሞ የተወሰነ ነገር ብቻ ልመለስና ላውራላችሁ ጊዜ ስለሌለ ማለት ነው። አንድ ሰው ከዴልታ ጀምሮ እስከ ቤታ ድረስ ያለውን ብሬን አክቲቪቲ ኤሌክትሪካል አክቲቪቲ የሚፈጥረው 12 ዓመት ፈጅቶበት ነው። እስከ 2 ዓመት ብያችኋለሁ ዴልታ ነው። እስከ 5 ዓመት ቴታ ነው። ከዛ ቀጥሎ አልፋ ነው። ከዛ ቀጥሎ ቤታ። የአዋቂ ሰው አእምሮ ጋር የሚደርሰው 12 ዓመት ከተጓዘ በኋላ ነው። የሚገርመው ነገር ከዛ በኋላ አያድግም ሰው። ከሌሊቱ እኩል ሰዓት እኩለ ሌሊት እስከ ቀኑ እኩለ ሌሊት ድረስ ወደ ልጅነታችሁ 12 ዓመት ነው የምታድጉት። ከቀኑ 12 ሰዓት እስከ ሌሊቱ ከቀኑ 6 ሰዓት እስከ ሌሊቱ እኩል ሰዓት፣ በሌላ አነጋገር ከቀትር 6 ሰዓት ቀን እስከ እኩለ ሌሊት ድረስ ወዴት ነው የምናድገው? ወደ ልጅነታችን ነው የምንመለሰው። ልትተኙ በሚዳዳችሁ ሰዓት የምታደርጉት የትኛውም ነገር ልክ በልጅነታችሁ ከፈቃዳችሁ ውጭ የገባው ነገር ሁሉ እንደገባው የህይወታችሁ ውስጥ ገብቶ የሚገዛችሁ ፓተርን ይሆናል። ብዙዎቻችን ሶሻል ሚዲያ እያየን እየተናደድን ቀን ያናደዱንን ነገሮች አምጥተን እየከለስን ነው ምንተኛው። ይሄ እንትን ይመስላል፣ ብልሃት ይመስላል ለሰው። ስታደርጉት እንቅልፍ የሚወስዳችሁ ነገር ከነገ ጧት ጀምሮ አብሯችሁ ተሰርቶ አብሯችሁ ነው የሚነሳው። ስለዚህ ለምን በዚህ ልንተኛ ባለንበት ሰዓት ሌላውን ሰዓት እንተውና ማለት ነው ልታከናውኑት የምትፈልጉትን የህይወት ግብ
ተሳክቶ ሲያልቅ ምን አይነት ስሜት እንደሚሰጥ እያሰባችሁ ለምን አትተኙ? አሁን ይሄ ተጨማሪ ጊዜ አይወስድም፣ የገንዘብ ኢንቨስትመንት አይጠይቃችሁ፣ ምንም ተጨማሪ እውቀት ተጨማሪ እንትን የሚፈልግ ነገር አለ። በምንተኛበት ሰዓት ህልማችን ውስጥ ለምን አንተኛም ነው የኔ ጥያቄ። እንዴት እንደምታደርጉ በደንብ አድርጌ አብራራላችኋለሁ ሳምንት። እሱን እናውራ ሳምንት we are going to talk about it። የሚቀጥለው ሳምንት እሱን በደንብ አድርጌ አብራራላችኋለሁ። ፓወርፖይንት ላይ ያሳያችኋለሁ በደንብ። ማታ አንዳንዶቻችን የቀኑን ዲስአፖይንት ያደረጉንን ነገሮች ጭምር እየከለስን ነው የምንተኛው። ጠዋት ስንነሳ ነገ ጠዋት ምን ይሆናል? ምን የሚሆን ይመስላችኋል? ያ ንዴት፣ ያ ብሽቀት፣ ያ እፍረት፣ ያ ቀኑን ሙሉ በህይወታችን ውስጥ እንዳናልፍ የፈለግነው ነገር የማንነታችን አካል ሆኖ አብሮን ይነሳል። ከነገ ጀምረን ያን ብሽቀት እየፈለግን ነው የምንበሽቀው ማለት ነው። በሌላ አነጋገር አባባሌ ገብቷችኋል? ውስጣችን የገባው ነገር ሰብኮንሽስ ማይንድ የማንነታችን አካል አድርጎ ስለሚሰራው ሳትታገሉ የምትሆኑት ነገር ነው የሚሆነው ከነገ ጧት ጀምሮ ማለት ነው። ነገም ቀኑን ሙሉ ሜሳፕ ስናደርግ እንውልና ልክ ማታ ሲደርስ ያን ሁሉ ስሜታዊ ስብስብ ወስደን አብረን ተቃቅፈን እንተኛለን። ከነገ ወዲያ ደግሞ ስንነሳ ሌላ ሰው ሆነን ነው የምንነሳው። እያደረግን መተን የምንፈልገው ዓለም ሌላ፣ በተጨባጭ መሬት ላይ የምንኖር ዓለም ነው ሌላ ሆኗል። አሁን የምጠይቃችሁ ነገር ከዛሬ ማታ ጀምራችሁ ገብታችሁ ልትኖሩት የምትፈልጉትን ነገር ቆይ መመኘትና እንዳው ፈጣሪ ፊት ጸልዩ እስኪ በየእምነቶቻችሁ። እንደው እግዚአብሔር ሆይ ይሄንን ዓለም ስምህንም አስጠርቼ ብርሃንህን አብርቼ ለሰው ልጆች ጠቅሜ ለራሴም ደስ ብሎ መሞት ፈልጋለሁ፣ ሾው ሚ ሃው ብላችሁ ተኙ እስኪ። ጠዋት የማትጠብቁት ነገር መሆን ይጀምራል። ከዛን ቀን ጀምሮ የእውነት የምታምኑ ከሆነ ስትተኙ በህይወታችሁ ውስጥ እንዲከሰት የምትፈልጉትን ነገር ይዛችሁ ተኙ። ነገ ጠዋት የማንነታችሁ አካል ሆኖ ይነሳል። ነገሩ እየቀለለ ይሄዳል ማለት ነው። ያ ድሪቶ እየተቃለለ ብርሃናችሁ እየወጣ ይሄድና ከተወሰነ ጊዜ በኋላ ስታደርጉት ናቹራል ነው የሚሆነው። ልክ አሁን የምትኖሩትን ኑሮ ለመኖር አትጨነቁም አይደል? ዝም ብለን ተነስተን እኛን ነው አይደል የምንሆነው። ዳጊ በጣም ታስብበታለህ። ጠዋት ዳጊን ለመሆን አታስብ። ሁላችንም ዝም ብለን እንነሳለን። ይሄው እናንተና መጣ ይባላል። ልብስም ብትቀይሩ ያውቋቸዋል። ይሄንን ሰው ለመሆን የማንጨነቅበት ምክንያት ፓተርኑ ውስጣችን ስላለ ነው። ሌላ አይነት ሰው መፍጠር ከፈለጋችሁ ውስጣችሁ ገብቶ ፓተርኑ በሌላ ሰው እይታ እስከሚታወቅ ድረስ ልበሱት ያን ማንነት። እንዴት ነው የምናደርገው? ጸሎት ሌሊት የሆነበት ምክንያት አለው። ታውቃላችሁ አይደል? አባቶች ሂዱና እስኪ ጠይቁ በየሃይማኖቶች ለምንድን ነው ሌሊት በዚህ ሰዓት ጸልዩ የሚባለው? why do you think you are in alpha? that's the only reason። መንፈሳዊ በር እንደተከፈተ ነው። ልንነሳም ስንል በሩን ዘግተን ነው የምንነሳው። ከመዘጋቱ ቀድሞ ጊዜ አለ። ማታም እየተከፈተ ነው እንቅልፋችን ሲወስደን ወደ ተከፈተው የምንገባው። በደንብ ሳይዘጋ በደንብ ሳይከፈት የሆነ ቦታ አለ። እዛ ቦታ ላይ የምታደርጉት ማንኛውም ነገር የህይወታችሁ አካል ይሆናል። እምቢም ብትሉ ልታስወግዱት አትችሉም። በውጤት መልክ በህይወታችሁ ሲገለጥ ራሳችሁን ታያላችሁ። ስለዚህ ህልም ምን መደረግ አለበት ማለት ነው? መስረጽ አለበት ማንነታችን ውስጥ። ህልማችሁን ካሰረጻችሁ የምትፈልጉትን ሰው መሆን ትችላላችሁ። ስለዚህ ፓራዳይም ሺፍት ለማድረግ አንዱ የሚያስፈልገው አዲስ ስቶሪ ነው። አዲስ ስቶሪ ልትሆኑ የምትፈልጉት የሆነ ሰው አንድ። ሁለተኛ ልትሆኑ የምትፈልጉትን ሰው ለመሆን የሚያስፈልጓችሁን ነገሮች ዘርዝሩና ዛሬ ማታ የምታደርጉትን አንድ ነገር ምረጡ። ህልማችሁን በደንብ ዲዛይን ማድረግ ሊሆን ይችላል። የጎደላችሁን እውቀት የምትሞሉበትን መጽሐፍ መፈለግ ሊሆን ይችላል። እኩድ ቢ ኤኒቲንግ፣ ግን ዛሬ መጀመር አለበት። ግዴታ ነው። ዛሬ ነው የሚጀምረው፣ ነገ አይደለም። እሱን መስራት ከጀመራችሁና እሱን እያደረጋችሁ ከተኛችሁ ነገ ጠዋት የምትነሱበት ኤነርጂ ሙሉ በሙሉ የተለየ 100%። ወዲያው ላይ ታወቃችሁ ይችላል። ግራጁዋሊ ግን ሺፍት ስታደርጉ ባህሪያችሁ ሲለወጥ ከዚህ በፊት የምትሉበት ቦታ መዋል ሲያቅታችሁ ስለ ራሳችሁ የምትጠቀሙትን ቋንቋ መጠቀም ሳችሉ ስቀሩ ምንድን ነው የሆነው? ይሄ ሰው ምንድን ነው የተፈጠረው? ምናምን መባል ይጀምራል። ከዛ በኋላ የመጀመሪያው በእናንተ ላይ የሚመጣው ለውጥ ራዕይ እናንተ ውስጥ ከሰረጸ በአጠቃላይ በውጭ በኩል የምታሳዩት ባህሪ ይለወጣል። አውቶማቲክ ነው። እሱ ብቻ አይደለም የሚለወጠው፣ ልማዶቻችንም ይለወጣሉ። ልማዶቻችን ማለት ነገሮችን የምናደርግበት መንገድ፣ ሰውን ጨብጠን ስለ ራሳችን የምናወራው ነገር፣ ሁሉ ነገር ነው የሚለወጠው። ይሄ እኔ ሞክራለሁ እንጂ ይሳካልኛል ብለህ ነው በፍጹም አትሉም። ከዛ በኋላ it changes። ስለ እናንተ ብቻ አይደለም፣ ስለ ሌሎች የሰው ልጆች የምታወሩት ነገር ሙሉ በሙሉ ይለወጣል። ይሄ ባህሪ ልማዶቻችሁን ጭምር ነው የሚለውጠው። ከዚህ በፊት ቡና ላይ 4 ሰዓት ታጠፉ ከነበረ ቡና ላይ 4 ሰዓት ማጥፋት አይቻልም። ከዚህ በኋላ
ይነዳችኋል ከውስጥ። ይሄ እንዲሆን ካስፈለገ ህልም በውጭ በኩል በአእምሮ ብቻ የሚታሰብ ነገር ሳይሆን ከስጋና ከደም ጋር የሚዋሃድ ሁለንተናችሁን ከውስጥ ሆኖ የሚነዳ ፓተርን መሆን አለበት። እሱን የምናደርገው ስንተኛ ነው? አንድ ነገር ልንገራችሁ። የሰው ትልቁ ኃይል ያለው እንቅልፍ ውስጥ ነው። በምትተኙበት ሰዓት የሰው ልጅ ነቅቶ ባለበት ሰዓት ማድረግ የማይችለው ነገር የሚሆንበት ሰዓት ነው ሌሊት። ጊዜ ኖሮ በነገርኳችሁ ደስ ይለኝ ነበር። ከሌሊቱ አጋማሽ በኋላ በተለይ ከ8 ሰዓት በኋላ ቀኑን ሙሉ በስሜት ያስተናገዳችሁ ስሜት ማንነታችሁ ውስጥ ዲዛይን ይደረጋል። ይሄንን የሚያደርገው ፈጣሪ ነው። የመረጣችሁት ኤክስፔሪየንስ ነው ህይወታችሁ ውስጥ ዲዛይን የሚያደርገው። ምክንያቱም ዩ ቾዝ እኛ ነን የመረጠ። መልካም ነገር፣ ህልም ነገር፣ ደስታ ነገር እየመረጣችሁ እያሰባችሁ ከተኛችሁ እናንተ ውስጥ ዲዛይን ከእኩለ ሌሊት በኋላ ሪጀነሬቲቭ ነው። ማን ነው ኢንተግሬቲቭ ነው። ከግማሽ ሌሊት በኋላ ያለው በውጭ በኩል ያሉ ሰዎች፣ በውጭ በኩል ያሉ በቋንቋ የማይናገሩ ሪሶርሶች ለገባው ህልም ምላሽ መስጠት ይጀምራሉ። ይሄ ሲንክሮኒሲቲ ይባላል። በአማርኛ ግጥምጥሞሽ ማለት ነው። አስልታችሁ የማታገኙትን ነገር በህይወታችሁ ውስጥ በግጥምጥሞሽ መልክ ማግኘት ትጀምራላችሁ። የማታውቁ ሰው ጋር ትተዋወቃላችሁ በማይመስል አጋጣሚ። ምናልባት ያ ሰው በዚህ እናንተ አሁን በያዛችሁት ህልም ላይ ኢንቨስት የሚያደርግ ሰው ሊሆን ይችላል፣ ወይም ካላችሁበት በሽታ የሚያድናችሁ ሰው ሊሆን ይችላል። it could be anything። የህይወታችሁ ውጤት እንዲለወጥ ከፈለጋችሁ በውስጥ በኩል ያን ለውጥ የሚያመጣውን ፓተርን ማስገባት ግዴታ ነው። በሚቀጥለው በዚህ ላይ በደንብ አድርጌ አወራቸዋለሁ። የዛሬውን ፕሮግራም እንግዲህ እዚህ ላይ እንጨርሳለን። መልካም